It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የመጀመሪያው ወሬያችንን ሊቬን እናድርገው ይቻላል። ስለ ሊቨርፑል መነጋገራችንን እንጀምራለን። የሊቨርፑል የ2024/25 የውድድር ዓመት የፕሪሚየር ሊጉን ዋንጫ በማንሳት እንደተጠናቀቀ ሁላችንም የምናስታውሰው ነው። ፕሪሚየር ሊጉ በ1992 በዚህ መንገድ መካሄድ ከጀመረ ሊቨርፑል ያሸነፈው ሁለተኛ ዋንጫው ነበረ። በዚህ የሁለተኛ ዋንጫና የመጀመሪያውን ዋንጫ 2019 ላይ ሲያሸንፍ መካከል ላይ የነበረው ልዩነት የሚመስለኝ እኔ ያኔ ኮቪድ ነበረ፣ አሁን ኮቪድ የለም። ያኔ ያለ ደጋፊዎች ተጫዋቾች ሰለብሬት አድርገዋል። አሁን ተጫዋቾች ከደጋፊዎቻቸው ጋር ሆነው በልዩ ሁኔታ ሰለብሬት አድርገዋል። እናም ከብዙ ዓመታት በኋላ የሊቨርፑል ደጋፊዎች የክለቡ ተጫዋቾች ዋንጫውን በክብር ሲቀበሉ ሜዳ ውስጥ ነበሩ። የሚሰማቸውን ለዓለም አሳይተዋል። ኩራት ላይ ናቸው። የሚገባቸውን የሻምፒዮንነት ክብር ነው ያገኙት ሊቨርፑሎች። ለሊቨርፑል ይህንን የሻምፒዮንነት ክብር እያጣጣሙ መቆየት ብዙ የተፈቀደ አይመስለኝም። ያ እንደተጠበቀ ሆኖ ያልተፈቀደ ያልኩበት ዋነኛው ምክንያት ሌላ ሊቨርፑልን በኩራት እንዲደግፉ ወይም የሊቨርፑል ደጋፊዎች በኩራትና በክብር እንዲሞሉ በበለጠ ተስፋ መጪውን የውድድር ዓመት እንዲጠብቁ የሚያደርጋቸው የክለቡ እጅግ በጣም ጠንካራ የሚባለው የዝውውር ተሳትፎ መጣ። ሊቨርፑል አደለም ለሌሎቹ ተፎካካሪዎች ይቅርና ለራሱን ፋታ የሰጠ አይመስለኝም። እኔ የእውነቴን ነው ነገር ለማንም ፋታ የሰጠ አይመስለኝም። ሊቨርፑል ፋታ አለመስጠት የሚለው ነገር የሚገለጸው አንድም የሚሸጡ ተጫዋቾችን ወይም ከክለቡ ሊሰናበቱ የሚላቸውን ተጫዋቾች በመለየት ረገድ ችግር አልገጠመውም። እገሌላ ቆየው ላሰናብተው እንደዚህ ይሁን እያለ አይደለም። ሊቨርፑል እሰጥ አገባ ውስጥም አልገባም። ሊለዩ የሚችሉ ከሊቨርፑል ጋር ተጫዋቾች ተለይተዋል ብቻ ሳይሆን የሚለዩት ተጫዋቾች ከሊቨርፑል ሲወጡ ስንት ተከፍሎባቸው ወይም ስንት ሰብስቦባቸው እንደሆነ አስቀምጧል። ዳርዊን ኑኔዥ ሊወጣ ይችላል፣ እሱን የሚፈልግ ይህን ያህል ይክፈል ብሏል። ሉዊስ ዲያዝ ሊወጣ ይችላል፣ ወደ ባርሴሎና ሊሄድ ይችላል። ባርሴሎና ለሊቨርፑል መክፈል የሚጠበቅበት ይታወቃል። እንደዚሁም እንደነ ዲዮጎ ዦታ ያሉ ፌዴሪኮ ቺዬዛ አይነት ተጫዋቾች እና አንዲ ሮበርትሰን ከሊቨርፑል ሊወጡ ይችላሉ። አንዲ ሮበርትሰን ወደ አትሌቲኮ ማድሪድ፣ ፌዴሪኮ ቺዬዛ ወደ ናፖሊ ወይም ወደ ኤሲ ሚላን ሊሄዱ ይችላሉ። እነዚህ ሁሉ ፈላጊ ያላቸው ናቸው። ነገር ግን እነዚህን አይነት ተጫዋቾች ሸጦ ገንዘብ ሜክ ከማድረጉ በፊት ሊቨርፑል አስፈሪ የሚባሉ ዝውውሮችን አደረገ። ለሊቨርፑል ደጋፊዎች ተስፋን የሚጨምር ይበልጥ የምንኮራበት ጊዜ ከፊት ለፊታችን አለ ብለው እንዲያስቡ የሚያደርግ ነገር እያደረገ ነው ያለው። ሊቨርፑል ግብ ጠባቂ አስፈረመ አለን። ፍሪምፖንግ የሊቨርፑል ተጫዋች ሆነ አለን። ፍሎሪያን ዊርትስን ማዘዋወር የሚችልበትን ስምምነት አጠናቀቀ። ይሄ ሁሉ ተነገረ። ሊቨርፑል አላበቃም፣ አልጨረሰም ብቻ ሳይሆን የመጨረስ ምልክትም እያሳየ አይደለም ሊቨርፑል ያለው። የእውነት ለመናገር ይህንን ስንል ምን ማለታችን ነው? በአንድ በኩል በነገራችን ላይ የፍሎሪያን ዊርትስ ዝውውር ያው በስምምነት ደረጃ ተጠናቋል። ክለቡና ተጫዋቹ መካከል ላይም ምንም ልዩነት የለም። ይሁን ተባብለዋል። የፊታችን አርብ የሕክምና ምርመራ ያደርግና
ከዛ ሊቨርፑል ማሊያውን አስይዞ ቪዲዮ እየቀረጸ ፎቶግራፍ እያነሳ ለዓለም ሚዲያና ለደጋፊዎቹ በ116 ሚሊዮን ፓውንድ የገዛውት ጎረምሳ ይሄውና ይላል። ከዛ በኋላ የመስመር ተከላካይ ወደ ቡድኑ ይጨምራል። ኬርኪዝ የሊቨርፑል ተጫዋች ይሆናል፣ ምንም ጥርጥር የለውም። ይሄም መሰረታዊው ስራ አልቋል። መሰረታዊው ስራ ሲያልቅ በርንመዞች ምን አሉ? ቆይ እስቲ መጀመሪያ ይህን ልጅ የምንተካበት ተጫዋች እናገኛል። አገኙ፣ ጨረሰ በርንመዝ። ስለዚህ ኬርኪዝ አሁን ከሊቨርፑል ጋር ይጨርሳል ማለት ነው። አሁን አራት ተጫዋች ሲያስፈርም አንድም አልሸጠም። ይሄን ያህል ገንዘብ ሰጠሃለው የቀረውን ሸጠ ጨምር ነው እኮ ክለቦች ለአሰልጣኞቻቸው የሚሰጡት ትእዛዝ። አሎኬትድ በጀትና ከተጫዋቾች ሽያጭ የሚገኝ ገንዘብ የክረምት ወጪ ይሁንልህ ብለው ነው ፈቃድ የሚሰጧቸው። አሰልጣኙ ፕላን ያደርጋል አይደል? ይሄንን ለ2024/25 የነበረውን ቡድን በ2025/26 በዚህ መንገድ አሻሽላለሁ፣ ለማሻሻል እንደዚህ ያለ ነገር ያስፈልገኛል ብሎ ሪኩዌስት ሲያደርግ እኔ ይህንን ያህል እሰጥሃለሁ፣ አንተ የማትፈልጋቸው ተጫዋቾች ካሉ እነሱን ሽጥ፣ ከእነሱ ሽያጭ የምታገኘውን ገንዘብ አልነካብህም ነው የሚላቸው። ጀነረስ ሲሆኑ፣ ደግ ሲሆኑ። አሁን ግን ምንም ገና አልተሸጠም። ሊቨርፑል እያወጣ ነው፣ ማውጣቱን ቀጥሏል። እዚህ ላይ እንግዲህ 116 ለገሌ ለፍሪምፖንግ ይሄን ያህል ለበረኛው ይሄን ያህል ለኬርኪዝ ይሄን ያህል አውጥቶ ጎርደንን እዚህ ውስጥ በ100 ሚሊዮን ሊጨምር ነው ስትባይ ነው እንግዲህ መደንገጥ። እዛ ጋም ይበቃል ምናምን። በቃ የሊቨርፑል ምናልባት ብቸኛው የቀደመ ፌለሪቲው የትሬንት አሌክሳንደር አርኖልድ ሪያል ማድሪድን በነጻ ዝውውር መቀላቀሉ ነው። ኦፍኮርስ 10 ሚሊዮን ተቀብለዋል፣ 10 ሚሊዮን ዩሮ። ግን በሱ ደረጃ የሚገኝ ተጫዋች ጠቀም ያለ የዝውውር ገንዘብ ሊገኝበት ይገባም ይችልም ነበረ ካላልን በስተቀረ ስለ ሊቨርፑል ፈልገን የሆነ ክፍተት ፈልገን የሆነ ሕጸጽ እናውጣ ስንል ይህንን ካልመዘዝን በስተቀረ የሚሆን አልመሰለኝም። ማለት መተቸት የሚቻል አልመሰለኝ፣ ወይም የመተቸት ፍላጎትሽን ማሟላት የምትችል አይመስለኝም። አሁን የመጡ ተጫዋቾች ይሳካላቸዋል ወይስ አይሳካላቸውም? ወደ ውድድር ከገቡ በኋላ ሊቨርፑልን ምን ያህል አሻሻሉት? ሊቨርፑል በእነዚህ ተጫዋቾች ያወጣ ወጪና ከእነዚህ ተጫዋቾች ያገኘው አገልግሎት። አንዳንድ ጊዜ አሁን የፍሎሪያን ዊርትዝ አይነት ዝውውር የመጀመሪያው ነገር የምታደርጊው በጎ ነገርም የምትፈጥሪው ስህተትም ከወጣብሽ ወጪ አንጻር ነው የሚመነዘረው። ከፈለ የወጣበትን ዋጋ አካካሰ ምናምን የሚልሽም አለ። አሁን ለዚህ ነው ይህን ያህል የወጣው የሚልሽም አለ። ስለዚህ ተጫዋቾች ይህንን ትከሻቸው ማደንደን አለባቸው ይባላል። በተለይ በጣም ከፍተኛ በሚባል የዝውውር ዋጋ አንድን ክለብ የሚቀላቀሉ ተጫዋቾች ተወደደም ተጠላም ሚዲያውም ደጋፊውም ኤክስፐርቱም ከወጣባቸው ወጪ አንጻር ፐርፎርማንሳቸውንና ኤፊሽንሲያቸውን ይለካል። እሱን የሚያስረሱ ከሆነ ግን ተገላገሉ። በቃ ልክ የሚሳካለት ከሆነ እንደመጣ በተለይ የሆነ ነገር ማሳየት ከጀመረ ለሊቨርፑል ደጋፊዎችም እንደገና ደግሞ ብዙ ገንዘብ ነው የወጣው ለዚህ ተጫዋች የሚለውን አስተያየት ለሚሰጡም ሰዎች ለተዘጋጁ ይህንን ለማለትም ለተዘጋጁ ዝም የሚያስብል ይመስለኛል። እኔም ሳስበው አሁን ብዙ ሰዎች የፍሎሪያን ችሎታ ላይ እኮ ማንም ጥያቄ የሚያነሳ የለም፣ ያየነው ነገር ነው። ሁለትም ደግሞ ሊቨርፑልንም አሸናፊ ያደረገ ነው የሱ ዝውውር። ምክንያቱም የዚህ ልጅ ፈላጊዎች ባየር ሚኒክን ጨምሮ ማንቸስተር ሲቲም ሌሎችም ትልልቅ ክለቦች ይፈልጉት ነበር። እውነት ግን እነዚህ ክለቦች አሁን የተከፈለውን ክፍያ ይከፍሉ ነበር? እሱን አይመስለኝ ሆኖ ባየር ሚኒክ ይህንን 116 ሚሊዮን ፓውንድ ይከፍል ነበረ? አይመስለኝም። እኔም ግን በባየር ሚኒክ በኩል እንደውም በጣም ከፍተኛ ንዴት ነው ያለው የሚል መረጃ አይቻሉ። የባየር ሚኒክ የበላይ ሰዎች ይመስለኛል የመጀመሪያ ንግግራቸው ፍሎሪያን ወደ ባየር ሚኒክ የመሄድ አዝማሚያ አሳይቶ ነበር እና ያ ባለመተግበሩ የተነሳ በጣም በጣም ከፍተኛ ንዴት ተሰምቷቸዋል የሚል መረጃ ወጥቶ አይቻለሁ። እኔ ግን ከዴይ ዋን ጀምሮ የሊቨርፑል እድል ካለ ሊቨርፑልን ነበር የሚመርጠው ልጁ። ግን የሆነ ሊቨርፑል የሆነ ቸልሲል ምናምን ካልሆነ በስተቀረ የባየር ሚዩኒክ ፍላጎት በጣም ከፍተኛ ነበር። ልጁን እዛው በቡንደስሊጋው ማቆየት፣ በአሊያንዝ አሬና እንዲጫወት ማድረግ ምናምን አይ ዶንት ቲንክ ግን 116 ሚሊዮን ፓውንድ እኔም ይከፍላል ብዬ አላስብም። ሲቲም እንደዛ ማንቸስተር ሲቲም ሊቨርፑልም ብዙ ነው የከፈለው እኮ። ግን ምን ያክል ጠንካራ ፍላጎት እንዳለው ያሳየበት ነው አንድም ተብሎ፣ በሌላ መንገድ ደግሞ ጉዳዩ ሊገለጽ ይችላል። ለማንኛውም ግን እንደተባለው የእሱ ዝውውር ትልቁን
ሀሳብ ወይንም ደግሞ ትልቁን ዜና የወሰደ ነው በዚህ የዝውውር መስኮት ላይ። ምክንያቱም ከፍተኛ ገንዘብ ነው የወጣበት፣ ሁለተኛ ደግሞ ሊቨርፑል በትክክል በቃ የሚፈልገውን ተጫዋች ነው ያገኘው፣ አሸንፎ ነው የወጣው ከብዙ ተገዳዳሪዎች ጋር የሚልም ሀሳብ አብሮ ስለሚሰጥበት ነው። ግን የሚጠቅመው ድል ከሲቲ በልጦ ፍሎሪያን ዊርትዝን ማስፈረም አይመስለኝም። የሚጠቅመው ድል ከባየር ሚዩኒክ በልጦ ይህንን ተጫዋች የራሱ ማድረግ አይመስለኝም። የሚበልጠው ጥቅም በዚህ ልጅ ተጠቅሞ ሌላ ተጨማሪ ዋንጫዎችን ማሸነፍ። እሱማ የሚታይ ነው። አሁን እንኳንም ቀረብን ሊሉ ይችላሉ። ይሄ ልጅ መጥቶ ሰክሲድ ካላደረገ በፕሪሚየር ሊጉ ላይ አልሆንልህ ካለው ሊሆን ይችላል። እሱማ ትላንት እንዳነሳ ነው የማይሳካበት አጋጣሚ ሊፈጠር ይችላል። ግን እንደ ጥሩ አድቫንቴጅ ደግሞ መውሰድ የሚቻለው የፊርሞንግ የሊቨርፑል ተጫዋች መሆን ነው እና ሁለቱ በሊቨርኩሰን ተግባብቶ በመጫወት በኩል ብዙም ችግር ያለባቸው ተጫዋቾች አይደሉም። ስለዚህ ምናልባት ያ ደግሞ እንደ ሌላ አድቫንቴጅ እንደ ሌላ ትልቅ ጥቅም አብሮ ሊታይ ይችላል የሚልም ሀሳብ አብሮ መነሳት ያለበት ይመስለኛል። ግን የእሱ ዝውውር በዚህም ተባለ በዛ እንግዲህ ተጠናቋል። ሊቨርፑልን ስኬታማ ያደረገ ነው ተብሎ ሊጠቀስ የሚችል ዝውውር ነው። ከዛ በኋላ ደግሞ ያሉ ጥረቶች ናቸው የበለጠ እኔን በጣም ያስገረሙኝ እና አሁንም ደግሞ የሚቀጥል መሆኑ እንደውም በማለዳ በቴሌግራም ገጻችን ላይ አድማጮች ሀሳብ እንዲሰጡበት ከዚህ በኋላ ሊቨርፑል ተጫዋች ማስፈረም አለበት ወይንስ የእስካሁኑ በቂ ነው የሚል ሀሳብም አንስተን ነበረ። ሊቨርፑል ግን የሚያበቃ አይመስልም። አሁን በቃ ዜናውን እንሰማለን በዚህ ሳምንት ተጠናቀቀ ሁሉም ነገር ተብሎ ሊገለጽ የሚችለው የኬርኪዝ ጉዳይ ነው። ለኬርኪዝ ሊቨርፑል ወደ 45 ሚሊዮን ፓውንድ አካባቢ ይከፍላል የተባለው። እንደውም ነገሮች በሙሉ ተጠናቋል። አሁን ሀሳቦች እንደውም እየተነሱ ያሉ ስንት ቁጥር ማሊያ ይለብሳል የሚለው ላይ ነው። ምክንያቱም በበርንመዝ 3 ቁጥር ማሊያ ነበር የሚለብሰው። ይሄ 3 ቁጥር ማሊያ ደግሞ በሊቨርፑል በኤንዶ የተያዘ ነው እና ምንድን ነው የሚደረገው? የኤንዶ ሌላ ቁጥር ማሊያ እንዲለብስ ይደረግና 3 ቁጥር ለኬርኪዝ ይሰጠዋል ወይንስ ደግሞ ሌሎች አማራጮች ይታያሉ የሚለው ነው እንጂ አይመጣም የሊቨርፑል ተጫዋች አይሆንም ምናምን የሚለው ወሬ የለም ጭራሽ። በቃ የሊቨርፑል ተጫዋች እንደሚሆን የተረጋገጠ እንደሆነ ነው መረጃዎች የሚያሳዩት። ስለዚህ አሁን ይህንን ተጫዋች እንደገና አስፈርሟል ማለት ነው። በጣም ጥሩ ዝውውር ነው የተደረገው ተብሎም ደግሞ አስተያየት የሚሰጥበት ነው። ከዚህስ በኋላ የሚለው ደግሞ እንደገና የሚያነጋግር ሊቨርፑል ሌላ የሚያስፈርመው ተጫዋች ማን ሊሆን ይችላል የሚለውንም በተመለከተ ደግሞ የሚወጡ ሀሳቦች አሉ እና ከነዚህ ከሚወጡት ሀሳቦች መካከል አንደኛው የሁጎ ኢኪቲኬን ዝውውር ሊቨርፑል አሁንም አልተወውም፣ እዚህም ተጫዋች ላይ ያለው ፍላጎት በጣም ከፍተኛ ሆኖ ተመልክተናል የሚሉ መረጃዎችን አይቻለሁ። ልጁ ዝውውር ጉዳይ ላይ 75 ሚሊዮን ፓውንድ ነው እየተጠየቀ የሚገኘው። ግን ይህኛው ገንዘብ ተብሏል በክለቡ በኩል 85 ሚሊዮን ፓውንድ ብዙ ገንዘብ ነው የሚል አስተያየት ያለው ክለብ ካለ ይተወው፣ ከኛ ጋር የውድድር አመቱን ያሳልፋል በሚቀጥለው የውድድር አመት ብለው በጣም ቁርጥ ያለ አስተያየት ነው ሲሰጡ የነበረው። ግን ሊቨርፑል አሁንም ቢሆን አንድ ተጨማሪ አጥቂ ለማስፈረም እንደገና ትልቅ ጥረት እያደረገ እንደሆነ የሚገልጹ መረጃዎች አሉ። ቅድም ያነሳ ነው የጎርደን አለ። ባለፈው ከ2-3 ቀን በፊት ደግሞ የአይዛክም ስም ከሊቨርፑል ጋር አብሮ ሲነሳ ነበር። ስለዚህ የተጠናቀቁ ዝውውሮች እንዳሉ ሆነው አንድ አጥቂ ደግሞ ሊቨርፑል ሊያስፈርም የሚችልበት እድል እንዳለ በጣም ሰፊ መንገዶች ነው እየታዩ የሚገኙትና ሊቨርፑል ሀሳቡ ምንድን ነው የሚለውን የበለጠ ግልጽ የሚያደርግ ይመስለኛል። የሚያደርጋቸው ዝውውሮች በሚቀጥለው የውድድር አመት ካለምንም እንከን ስራዎቹን ለማከናወን ከአንድ በላይ ዋንጫ ለማንሳት ትልቅ ፍላጎት እንዳለው የሚያሳይ ይመስለኛል። እንደገና ደግሞ የአርነ ስሎት ቡድን ነው የሚሆነው አሁን በሚቀጥለው የውድድር አመት። ባለፈው ብዙ ያነሳ ነው አንደኛው ነገር አርነ ስሎት የየርገን ክሎፕን ቡድን ወይንም የእሳቸውን አጨዋወት ሙሉ ለሙሉ ሳይለቁ እዛ ላይ እሳቸው የሚያምኑበትን ነገር እየጨመሩ ሊቨርፑልን ለተሻለ ስኬት አብቅተዋል። አሁን ደግሞ የራሳቸው ሀሳብ 100% በሜዳ ላይ የሚገለጽበት የውድድር አመት ነው የሚሆነው እንግዲህ በሚቀጥለው የውድድር አመት። ስለዚህ እዛ ላይ አንደኛ የእሳቸውን ማንነት የበለጠ የሚያሳዩበት ነው። ሁለተኛ ደግሞ ካደረጓቸው ዝውውሮችና እንደዚሁም ገና ይመጣሉ ተብለው ከሚታሰቡ ተጫዋቾች አንጻር ስንመለከተው ሊቨርፑል በጣም የሚያስፈራ ይመስለኛል። እኔ በሚቀጥለው የውድድር አመት ያሉትም ተጫዋቾች እንደገና ጥሩ ብቃት ላይ የነበሩ ናቸው። እነዚህ ተጫዋቾች ደግሞ ሲጨመሩ
ሌላ ነገር ሊያሳዩን ቆርጠው ተነስተዋል የሚል ሀሳብ እንድንይዝ የሚያደርግ ይመስለኛል። አዎ እንግዲህ ልክ ነው። ይሄ አሁን የተቀመጡት ሀሳቦች በሙሉ ትክክል ናቸው። ግን አንዳንድ ጊዜ አንድ ተጫዋች ወደ ቡድንሽ በምትቀላቀይበት ጊዜ ደግሞ ቻሌንጆች አሉት እኮ አይደለም? ቻሌንጆቹ ምንድን ነው? ለነባር ተጫዋቾች ትርጉሙ ምንድን ነው? ነባር ተጫዋቾች ላይ የአሰልጣኙ አጨዋወት ላይ ምን ተጽዕኖ ያመጣል? ምክንያቱም ይህንን ያህል ገንዘብ አውጥተሽ የምታስፈርሚው ተጫዋች ለአንቺ የጨዋታ ሀሳብ የሚስማማ ከሆነ ፐርፌክት፣ የማይሆን ከሆነ ደግሞ ለዚህ ተጫዋች ስቲ ይህንን ተጫዋች በቡድንሽ ውስጥ ኢንኮርፖሬት ለማድረግ ስቲ ደግሞ የተወሰኑ ነገሮችን መነካካት ግዴታሽ ከሆነ ደግሞ እሱም ቻሌንጅ ሊኖረው ይችላል ነው። አሁን አንዳንድ ጊዜ ተቀያሪ ወንበር ላይ ሲቀመጥ ፍሎሪያን ዊርትዝ ገና ወደፊት ሲቀመጥ የሚቀመጥበት እድል የሚኖር አይመስለኝም ከሚጻፈው ከሚነገረው ነገር አንጻር። ግን ቢሆን ደግሞ እንደገና ለአርነ ስሎት ቻሌንጅ ነው። ይሄን ያህል ገንዘብ የወጣበት ተቀያሪ ወንበር ላይ ተቀመጠ ምናምን ደግሞ አለልሽ ፈተናው እኮ ከባድ ነው። ስለዚህ ይሄንን መነሻ እናደርግና በዚህ ተጫዋች ዝውውር እነማን ተጠቀሙ፣ እነማን ከሰሩ፣ የፍሎሪያን ዊርትዝ ወደ ሊቨርፑል መግባት ወይም የሊቨርፑል ተጫዋች መሆን ለነማን ደስታ ለነማን ደግሞ ፈተና ነው የሚለውን ነገር ስናነሳው የመጀመሪያው ባለድል ናቸው የሚባሉት አርነ ስሎት ናቸው። ምንም ማብራሪያም የሚፈልግ ነገር አይመስለኝም። የአርነ ስሎት የሊቨርፑል የመጀመሪያ የውድድር ዓመት በፕሪሚየር ሊግ ዋንጫ ብቻ የተጠናቀቀ መሆኑ ይቆጫል እንላለን። ለምን? በካራባኦ ካፕም ለፍጻሜ ደርሰው ነበረ። በቻምፒዮንስ ሊግም ረጅም ርቀት መሄድ የሚያስችል አቅም እና ጉብዝና ነበራቸው። ከውድድሩ እስከወጡበት ጊዜ ድረስ እኮ ሊቨርፑል የቻምፒዮንስ ሊጉን ዋንጫ በማንሳት እድል ወይም ተገማች እድል ሰፊውን ቦታ ከሚወስዱት ክለቦች መካከል እኮ አንደኛው ነበረ። ስለዚህ ይሄ የቻምፒዮንስ ሊግ ባህሪ ጠባይ ነው። በድንገት ተሸንፈሽ ዋንጫ ልታጪ፣ ዋንጫውን ሳታገኝ ልትቀሪ፣ ከውድድሩ ልትወጪ ትችያለሽ። ይሄ የሊቨርፑል የውድድር ዓመት እንዲህ ያለ ያልተጠበቀ ውጤት የተመዘገበበትም እንኳን ቢሆን ግን አንድ አርነ ስሎት ለሚባል ሰው ከፒኤስቪ አይንሆቨን ወደ ፕሪሚየር ሊግ ሄዶ የሊቨርፑል አሰልጣኝ ሆኖ ሊቨርፑል ቤት የነበረውን መቸገር በፕሪሚየር ሊግ ዋንጫ አጅቦ በአንደኛው ረጅም ርቀት ሄዶ በአንደኛው ፋይናሊስት ሆኖ ምናምን ስትይው ቀላል አይደለም። አሁን አርነ ስሎት ሰንበዲ ምን አይነት ሰንበዲ ነው? በሀገሩ ሊግ ላይ ከነበረው ይልቅ በፕሪሚየር ሊጉም ላይ ምን ማሳየት እንደሚችል የሚያውቅ እየተወደሰ ነው፣ እየተወደደ ነው ያለው። ስለዚህ ይህ ሰው እንደገና ለመጪው የ2025/26 የውድድር ዓመት ላይም የተሻለ ቡድን ይዞ ለመቅረብ ያቀረበው ሐሳብ ተቀባይነት አግኝቶ ተግባራዊ ሲደረግለት ያልከው ይሁን ሲባልለት ከሱ በላይ ማን አሸናፊ አለ? ከሱ በላይ ማን ባለድል አለ? ፍሎሪያን ዊርትዝ አለ ገባ፣ ፍሪምፖንግ አለ ገባ፣ ኪርኪዝ አለ ሊገባ ነው። ከዛ እንደዚህ እያለ ደግሞ ይቀጥላል። ስለዚህ ይሄ የመጀመሪያው የፍሎሪያን ዊርትዝ ድል ወይ ባለድል አድርገን የምንቆጥራቸው አርነ ስሎትን ነው ብዬ እላለሁ። ሌላ ባለድል መሐመድ ሳላህ ነው። የዚህ ተጫዋች ዝውውር መሐመድ ሳላህን ይበልጥ ውጤታማ ሊያደርገው ይችላል። መሐመድ ሳላህ 33 ዓመት ሞላው። መሐመድ ሳላህ በተጠናቀቀው የውድድር ዓመት 47 የጎል ተሳትፎ አለው በ38 የፕሪሚየር ሊጉ ጨዋታዎች። ያገባው ሲደመር አሲስት ያደረገው ወይም ለጎል የሚሆን ኳስ የሰጠው እኩል ይሆናል 47 ላይ ደርሷል። ስለዚህ ይሄ ግብፃዊ አሁን በውድድር ዓመቱ 2024/25 ላይ ባሳየው ብቃት 2025/26ም ላይ የሚቀጥል ከሆነ በጣም ከባድ ነው የሚሆነው፣ ግን የመቀጠል ዕድሉን ከፍ ያደርገዋል። ምክንያቱም የፍሎሪያን ዊርትዝ ጉብዝና አብረው የሚጫወቱትን ተጫዋቾችም ቱ ዘ ኔክስት ሌቭል መውሰድ የሚያስችል ነው። አንዳንድ ተጫዋቾች አሉ እኮ በአንቺ ጉብዝና ላይ አስተዋጽኦ የሚያደርጉ ወይም ጉብዝናሽ እንዲጨምር የሚያግዙሽ ተጫዋቾች አሉ።
ስለዚህ ነው ፍሎሬ ዊርትስ ወደ ሊቨርፑል መሄዱ መሐመድ ሳላህን በእጅጉ ባለድል ያደርገዋል። በመሐመድ ሳላህ ውጤታማነት ላይ ጭማሪ ሊመጣ ይችላል፣ ወይም ጉብዝናው አድጎ ሊመጣ ይችላል። መሐመድ ሳላህ 47 የጎል ተሳትፎ አድርጓል። ባሎንዶርን ያሸንፋል አያሸንፍም አላቅም፣ ግን በእንግሊዝ ፕሪሚየር ሊግ የፉትቦል ራይተርስ አንደኛ ምርጫ ነው፣ የፕሪሚየር ሊጉ አንደኛ ምርጫ ነው፣ ኮከብ ግባግቢ ነው። እዛ ጋር የተቀመጡትን የግል ክብሮች በሙሉ ጠቅልሎና ጠራርጎ የወሰደ ሰው ነው መሐመድ ሳላህ። አሁን 33 ስለሆነው እድሜው ጨመረ ብለን ስንሰጋ እንዲህ ያለ ረዳት እንዲህ ያለ በጉብዝና ላይ አቅም የሚጨምር ተጫዋች ከጎንሽ እንዲሰለፍ ሲደረግ ባለድል ነሽ። ምንም ጥያቄ ያለው አይመስለኝም። ተቃውሞ ካለሽ አይ ልክ ነው የበለጠ የሚያግዝ እና ትኩስ ኃይል ነው ለመሐመድ ሳላህ ደግሞ በጣም ይህንን እድል በመጠቀም ረገድ ብዙ የምታማው አይደለም። የተመቻቸ ድል በሚያጋጥመው ጊዜ ወደ ጎል በመቀየር እንደዚሁም ደግሞ ከቡድን ጓደኞች ጋር ተግባብቶ በመጫወትና የቡድን ጓደኞች ምን እንደሚፈልጉ በመረዳት ረገድ በጣም ራሴን አሻሽያለሁ ብሎ አስተያየት ሲሰጥ ነበረ ባለፈው የውድድር ዓመት እንኳን። ስለዚህ የሚመጡ ተጫዋቾችንም በመረዳት ከፍሎሪያን ጋር እንዴት ተግባብቼ መጫወት አለብኝ፣ እንዴት የበለጠ ጥቅም ለቡድን የመስጠት ይችላለሁ የሚለው ላይ የተሻለ ልምድ ስለሚኖረው ያንን በሱ በኩል ይወጣል ተብሎ ነው የሚጠበቀው። ፍሎሪያን ደግሞ እድሎችንም በማመቻቸት ለጨዋታ ምቹ በመሆን ለመሐመድ ሳላህ በጣም የሚመች አጋጣሚዎችን የሚፈጥር ከሆነ እሱም ለራሱም አንድም ለፍሎሪያንም በጣም ጥሩ የውድድር ዓመት ያሳልፋል፣ ሁለትም ደግሞ ቡድኑን በማገዝ ረገድ አንድ ከፍ ያለ አስተዋጽኦ ያበረክታል ተብሎ ነው የሚጠበቀው። ስለዚህ ለሁለቱም ለመሐመድ ሳላህም ቅድም ያነሳው ለየርገን ክሎፕም ለራሱም እንደገና አጠቃላይ ለሊቨርፑልም በጣም ጥሩ ዝውውር ነው ተብሎ ሊገለጽ የሚችል ነው። በሌላ በኩል ደግሞ ለባርሴሎና ማሪፍ የፍሎሪያን ዊርትስ ሊቨርፑልን መቀላቀል ለባርሴሎና አሪፍ ነው ተብሎ ተቀምጧል። ሉዊስ ዲያዝን በጣም ይፈልገዋል ባርሴሎና። ሉዊስ ዲያዝን እንዲሸጥ ያበረታተዋል የዚህ ልጅ መገኘት። ሊቨርፑል በነገራችን ላይ ለሉዊስ ዲያዝ ዝውውር 70 ሚሊዮን ክፈሉኝ እያለን ባርሴሎና ይህንን ችሎ ይከፍላል ወይ? አይመስለኝም። የሚጠይቀው ገንዘብ ግን እኔ ሊቨርፑል ለተጫዋቾቹ በጣም እየበዛ ሲኖርሽ እኮ ነው እንደዛ የምታረጊ። ሲቸግርሽ ባልከው ውሰደውት ያለሽ። አሁን ለኑኔዝም እንደዛ ነው 58 ለዲያዝም እንደዛ ለዲያዝ 70 እያለ ነው። እና አሁን ባርሴሎናም ገባሽ የፍሎሬ ዊርትስ ወደ ሊቨርፑል ጉዞውን ማጠናቀቅ እሱ ሉዊስ ዲያዝን በነገራችን ላይ ኒኮ ዊሊያምስ የሚባል ተጫዋች አለ አይደል? ከኒኮ ዊሊያምስ ይልቅ ይሄኛውን ነው የምፈልገው ይላል። ሉዊስ ዲያዝን ነው የምፈልገው ይላል። አዎ በግራ መስመር በኩል በቃ አንድ ጎበዝ ፈልጋለሁ ሲል ኒኮ ዊሊያምስ አንድ አማራጭ ነው፣ ሉዊስ ዲያዝ ሌላ አማራጭ ነው። ግን ሉዊስ ዲያዝ አዘ ቶፕ ኦፍ ዜር ዊሽ ሊስት ነው። የፍላጎት ዝርዝራቸውን ለቀደም ተከተል ሲያስቀምጡ እንትና ነው ያለው ሉዊስ ዲያዝ ነው ያለው። እና ሉዊስ ዲያዝን ለመውሰድ የዚህ ልጅ እዛ መግባት ያግዛል ተብሎ ነው የሚጠበቀው። የበሸቁ የምንላቸው ደግሞ አሉ በዚህ ዝውውር ተጎጂ ናቸው የሚባሉት። አንደኛው ቅድም ነካክተሸዋል ባየር ሚዩኒክ ነው። ባየር ሚዩኒክና ሃሪኬን ተብሏል አንድ ላይ። ያው ለሳላ የሚሰጠውን ጥቅም ለሃሪኬን ጉዳት ሊሆን እንደሚችል መገመት አይከብድሽ። ደግሞ ለዊርትስ ለመሐመድ ሳላ የሚሰጠውን ጥቅም የባየር ሚዩኒክ ተጫዋች ቢሆን ኖሮ ለሃሪኬን አብሮ ይሰጣል፣ ተመሳሳይ ጥቅም ይሰጣል ማለት ነው። ስለዚህ ጎል በማግባት ረገድ በጣም ያግዘው ነበረ ሃሪኬንን። ግን ደግሞ የበለጠ ባየር ሚዩኒክን ያስቆጫው የሚመስለኝ ተመራጭ አለመሆኑ ይመስለኛል። እሱ አምሽቋቸዋል። እኛ ይሄ አንዳንዴ ትልቅ ስትሆኚ እምቢ መባልን መቀበል ይከብድሻል በጣም። ልክ እኮ ሊሆን ይችላል እምቢ መባልሽ፣ እሱ ምን ስለሆነ ነው ብለሽ ነው የምትጀምሪው። አለመታደልሽ እሱ በጣም አለመታደል ነው። የሌሎች ሰዎችን ፍላጎት ማክበር ግድ ነው ግድ ነው። አሁን ይኸውልሽ እኔ እንደዚህ አይነት የሊቨርፑል ፍሎሬን ዊርትስን ማስፈረም ከምወደው ምክንያት አንዱ መወድበት አሪፍ ነው የምልበት ምክንያት አንዱ የልጁ ጉብዝና እኮ አይደለም። የእውነት ለመናገር እሱ የሊቨርፑል መሆንን በጣም መፈለጉን ነው የምወደው ዝውውሩን። ይኸውልሽ በጣም በፈለግሽው ቦታ ላይ የበለጠ ይሳካልሻል፣ የበለጠ ይሆነልሻል። ምክንያቱም ያንን ቡድንና የዛን ክለብ ኢንተረስት ለማገልገል ተጨማሪ ፍላጎት አለ በውስጥሽ ማለት።
በቀዩ ማሊያ መድመቅ፣ የሊቨርፑል መባል፣ አንፊልድ ላይ መንገስ ነው የምትፈልግ። በቃ ሊቨርፑል አለ። ባየር ሚዩኒክ ይህንን የእሱ ሊቨርፑልን መቀላቀል ምን ያህል ጠንካራ ፍላጎት እንደነበረው የሚያሳየው ሊቨርፑል ለዚህ ልጅ አሁን በሳምንት የሚከፍለው ደሞዝና ባየር ሚዩኒክ ልክፈልህ ያለው አይገናኝም። የባየር ሚዩኒክ በጣም ይበልጣል በደሞዝ ለልጁ በሚሰጥ ጥቅማ ጥቅም ነው መለሽ። ግን ሂሴድ ነው አፍንጫችሁን ላሷል። እኔ ሊቨርፑል ነው መሆን የምፈልገዋል። እንደዚህ በሚፈልግሽ ላንቺ መጫወት በጣም በሚፈልግ ተጫዋች ላይ አንቺን ፍላጎት አድርገሽ ጥረትሽ ተሳክቶ ያንን ተጫዋች በእጅሽ ስታስገቢ ስኬት ማለት እሱ ነው እንጂ ባየር ሚዩኒክማ በግኗል። ደግሞ ከዚህ በፊት ያሉት አብዛኞቹ ልምዶች ካየ በሌላ ክለብ ላይ በጣም አውትሻይን ያደረጉ የጀርመን ቡንደስሊጋ ላይ የሚጫወቱ ተጫዋቾች ወደ ባየር ሚዩኒክ መምጣትን በእርግጥ ልክም ሊሆን ይችላል፣ በጣም ትልቅ እድገት ሊሆን ይችላል። ትልቅ ክለብ ነው ባየር ሚዩኒክ እና ያኛው ትሬንድ ነው ያለው። ከሌሎቹም ክለቦች ብታይ ሌሎች ክለቦች ላይ በጣም አሪፍ ሲሆኑ ባየር ሚዩኒክ ይፈልጋቸዋል፣ ይሄዳል። እንደው የሚታማበት እኮ አንደኛው ነገር ባየር ሚዩኒክ ይሄ ነው። ሌላ ክለብ ላይ ወጣ ያሉና ያንን ክለብ በጣም የሚያግዙ ተጫዋቾችን ወደ ራሱ ይሰበስባል ምናምን ብለው ሰዎች አስተያየት ሲሰጡ ብሎ አስታውሳለሁ። እና ሌሎች ተጫዋቾችም በቃ ባየር ሚዩኒክ ከፈለጋቸው ስፔሻሊ ቡንደስሊጋው ላይ የሚጫወቱ ተጫዋቾች እንደ ትልቅ እድል ተቆጥሮ በቃ እምቢ አይባልም። እና ያቺን ነገር ስላጣ ባየር ሚዩኒክ በጣም ብሽቀትና ንዴት ውስጥ ነው። ሉዘር ነው የተባለው። እንደዛ ነው የተባለው። ሃሪኬንም እንደዛው ነው። ሃሪኬንን እና ባየር ሚዩኒክን ለተጨማሪ ድል ሊያበቃቸው ይችል ነበር። እንግዲህ ሃሪኬን ያው ቡንደስሊጋን አሸንፈዋል። ነገር ግን በሚቀጥለው የውድድር ዓመት ቡንደስሊጋውን የመድገም እድሉ በጣም ሰፊ ነው ለእኔ። ምክንያቱም አሁን ማን ነው ከባየር ሚዩኒክ ጋር የሚገዳደረው ብትይ ቦሩሲያ ዶርትሙንድ መልሶ ደከም እያለ ነው። ባየር ሊቨርኩሰን ዣቪ አሎንሶን አጥቷል፣ ፍሎሪያን ዊርትዝን አጥቷል፣ ፍሪምፖንግን አጥቷል። እውነት እዛ ላይ ሪኢንቨስት አድርገው እንደገና በአሰልጣኝ ኤሪክ ቴን ሃግ ተመርተው ከባየር ሚዩኒክ ጋር ኮምፒት ያደርጋሉ ወይ? አይ ዶንት ቲንክ ሶ። አርቢ ላይፕሲጅ ቻምፒዮንስ ሊግ ላይ እንኳን መግባት አልቻለም። እንደገና እነ ቤንጃሚን ሼሽኮ ሊያጣ ነው ምናምን እስቲ ባየር ሚዩኒክ ቀሎት ቡንደስሊጋውን ሊበላ ይችላል፣ ግን በዛ አይደለም። ቻምፒዮንስ ሊግን ማሸነፍ ነበር አምቢሽናቸው። አይ ዶንት ቲንክ እና ይሄኛው እነሱን ሉዘር ያደርጋቸዋል ነው። ከዛ ውጪ ኮዲ ጋክፖ እንደዚሁ ሉዘር ነው ተብሏል። አናቱ ላይ ነው አመጣው ቁጭ የሚለው እውነት ኮድ ምን ታረጊዋለሽ? ምን ታረጋለሽ? እልሽ አሁን በኋላ ትንሽ ስለ አርሰናል እናወራለን አይደል? እንዲህ መሆን ማለት ነው። አሁን ጋክፖ ይሸጣል አልተባለም። ከሊቨርፑል የማይነኩ ከሚባሉት አንዱ ነው። እሱ አገልግሎት ሊሰጥ በሚችልበት ቦታ ላይ ይህንን ልጅ ስታመጪ አንዳቸው ተቀያሪ ወንበር ላይ ያሉሽ ማለት ነው። ኤኒቲንግ ካናፕን የሚገባው ለሰከንድ ቤስት ቾይስሽ ነው። ስማቸውን እንኳን የማታውቂያቸውን ተጫዋቾች ተቀያሪ ወንበር ላይ ምናምን ነው ለማስቀመጥ ከመገደድ ስኳድሽ እንደዚህ ሲሆንልሽ ለአሰልጣኝ በቃ በጣም አሪፍ ነው። አንድም ይሄም ልጅ በቀላሉ እጅ አሳልፎ አይሰጥም። የመሰለፍ አሰልጣኝን የማሳመን ስራን ይሰራል። ገብቶሻል? አሰልጣኙን በዛ ቦታ ላይ የሚያሳምን ከሆነ ፍሎሬ ዊርትዝ በተለያዩ ቦታዎች ላይ ስለሚጫወት ቦታ ሽፍት ያደርጉታል። እዛ ቦታ ላይ ግን ለመሰለፍ ለቦታሽ ኮምፒት ባደረግሽ ቁጥር አሰልጣኞቹ የሚወዱት በቃ ከባድ ግን የሚወደድ ቻሌንጅ የሚሉት በጣም ብዙ አሪፍ ኖሮዎች ከአሪፎቹ ማንን ልምረጥ ስትይ ነው። ደግሞ ዛሬ ማንን ይዤ ነው የምገባው ከማለት ማለት ነው። ልክ ነው። ቅድም ያነሳነውንም ሪስክ እንኳ ደግሞ ያስቡታል እነሱ ማለት አሁን ፍሎሪያን ዊርትዝ ባይሳካለት የተወሰነ የመላመጃ ጊዜ ቢፈልግ እሱ አለልኝ ብለ በዛ ቦታ ላይ የሚጫወቱ ተጫዋቾችን በሙሉ ጠራርጎ ማስወጣት አይቻልም ወይም ተገቢም አይደለም። ይህንን እነሱም በደንብ አድርገው ይዘጋጁበታል። ስለዚህ ይሄ አጋጣሚ እንኳን ቢፈጠር እንዲህ አይነት ሁኔታዎች እንኳን ቢከሰቱ ምንም ችግር የለም። ጋክፖ ያንን ኃላፊነት መሸከም ይችላል። በቦታውም ደግሞ መጥፎ የሚባል ተጫዋች አይደለም፣ ጥሩ ተጫዋች ነው። ስለዚህ ይሄኛውም ሪስክ አብሮ የታየበት ስለሆነ ለሊቨርፑል የበለጠ ተጠቃሚነቱን ያሰፋል የሚለው ከዚህም አንግል አብሮ መታየት ይችላል ብዬ ነው። ሌላ የደበረው ማንቸስተር ሲቲ ነው ተብሏል። ማንቸስተር ሲቲ እንግዲህ መሀል ላይ እንደነ ታይጃኒ ራይንደርስ አይነት ተጫዋቾች፣ ራያን ቼርኪ አይነት ተጫዋቾችን አይት ኑሪ እነዚህን ገዝቷል እኮ ማንቸስተር ሲቲ።
ነገር ግን ማንቸስተር ሲቲ የነ ኬቨን ደብሮይነን መለያየት ለረጅም ጊዜ ሰክሲድ እንዲያደርግላቸው የሚፈልጉት ሰክሰሰር ሆኖ እዛ እንዲመጣ ምናምን የሚፈልጉት ዊርትስን ነበረ እና ለዊርትስ የሚሰጡትን ኮንትራት አዘጋጁ። ለባየር ሊቨርኩሰን መከፈል አለበት የሚሉትን የዝውውር ሂሳብ አስቀመጡ። ከዛ ደሞዙ ሲደመር ለተጫዋቹ ዝውውር የሚከፈለው ስንት መጣባቸው? ወደ 256 ሚሊዮን ፓውንድ መጣ። ላሻሉ ብዙ ነው። አያየ ይቅርብናሉ። በተለይ ባየር ሊቨርኩሰን ለልጁ ዝውውር የሚጠይቀው ገንዘብ እየጨመረ ሲመጣ ቅድም ያልኩሽ እኮ ለዛ ነው። ሊቨርፑል የከፈለውን እውነት ሲቲ ይከፍል ነበር ወይ? ሊቨርፑል የከፈለውን እውነት ባየር ሚዩኒክ ይከፍል ነበር ወይ? ምክንያቱም ባየር ሊቨርኩሰን ዲማንድ ያደረገው ነገር በጣም ከፍተኛ ነው። ግን የእግር ኳስ ተንታኞች ሙሉ በሙሉ ልልሽ ይችላሉ ሳምሪ፣ ሙሉ በሙሉ ኬቨን ደብሮይነን በትክክል ሊተካ የሚችለው ልጅ ይሄ ነው ይሉሽ። ይሄን ያውቃል አለ ጋርዲዮላ ያውቃል። አሁን የፍራንኮ ጉዳይ ብቻ ነው በልጁ ክህሎት ምናምን ሳይሆን በሱ ዙሪያ እየተጠራ ያለው ገንዘብ ደሞዝ ሲደመር የዝውውር ሂሳብ ምናምን የደሞዝ ፓኬጁ ሲደመር የዝውውር ሂሳቡ ምናምን 256 ሚሊዮን ፓውንድ አካባቢ መጣ። አሁን ይሄ ገንዘብ መልስ አለው እኮ ለሊቨርፑል እመኝኝ። ደሞ እኔ በተለይ ልጁ ሰክሲድ ካረገ መልስ አለው ስልሽ ገና 22 ዓመት እኮ ነው። ስንቴ ከዚህ በኋላ በቶፕ ትራንስፈር ታርጌት ሆኖ ሊቀጥል ይችላል። ልጅ ሰክሲድ ካደረገ ሊቨርፑል መልስ አለው። ያወጣውን ወጪ ከጥሩ አገልግሎት በኋላ በደንብ አድርጎ ሊመልስ ይችላል ከተሳካለት። ስለዚህ ባርሴሎና ማንቸስተር ሲቲና ጋርዲዮላ ይደብራቸዋል። የመጀመሪያ ምርጫቸውን አለማግኘታቸው ደግሞ ሚዩኒክ ቢገባ ይሻላቸው ነበር። አሁን እዚህ ቀጥተኛ ተፎካካሪ ነው የሆነው። ግን አንድ ምናልባት መልካም ነገር ተብሎ ከተጠቀሰ የመጀመሪያ ምርጫቸውን አላገኙም ፔፕ ጋርዲዮላና ማንቸስተር ሲቲ። ያንን አላገኘንም ብለው ግን ደግሞ ዝምም አላሉ። ከዛ በኋላ ያካሄዱት ዝውውር ደግሞ በራሱ የሚደነቅ እንደሆነ ስናነሳ ነበር። እንደውም አንዳንዶች ምን ይላሉ? የሊቨርፑል ደጋፊዎች እዚች ጋር ደርሰው ተዋደናል እስካሁን እዚች ጋር ደርሰው በር ሌላቸው ይችላል። ሊቨርፑል 116 ሚሊዮን ፓውንድ አውጥቶ የሚያገኘውን አገልግሎት ማንቸስተር ሲቲ ከራያን ቼርኪ በ33 ሚሊዮን ፓውንድ ያገኘዋል እንዴ ተብሏል እኮ። ማንቸስተር ሲቲ እኮ እስካሁን ካስፈረማቸው ተጫዋቾች 116 አልደረሰም፣ ተደምሮም አልደረሰም። አሁን ግን እንትና ለምሳሌ ታይጃኒ ራይንደርስ ምን ይልሻል? እኔ ደብሮይነት ብሎ ራሴን ለመሆን ነው የመጣሁት፣ እኔ ማንንም አልተካም። ቼርኪም እንደዛ ነው። ቼርኪም እኔ አልተካ ምናምን አትበሉኝ፣ አዲሱ እንትና ሊተካ ነው ምናምን አትበሉኝ፣ እኔ ራሴን ሆኜ ነው ምናምን ነው የሚሉ። ግን በጋርዲዮላ ድጋፍ እና በጋርዲዮላ እርዳታ እነ ራያን ቼርኪ እነ ታይጃኒ ራይንደርስ በጣም ትልቅ ደረጃ ላይ ሊደርሱ ይችላሉ ተብሎ ነው የሚጠበቀው። ትልቅ ስትሆኝ እንደዚህ ነው። አንድ የምትፈልጊውን ስታጪ ሁለት የሚያስፈልጉሽን ደግሞ ታገኛለሽ። በቃ ይሄንን ነው ማድረግ ያለበት ብለን ብንዘጋውስ አሪፍ ነው። በቀጣይ እንግዲህ የሚጠበቁ ዝውውሮች ከሊቨርፑል ጋር ይኖራሉ፣ እሱን ደግሞ እናያለን። ግን የሊቨርፑል የዝውውር ጉዳይ ግን በጣም አስገራሚ እና ጠንካራ ተብሎ ሊገለጽ የሚችል ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።